እኔ አሞኛልና ሴትዮዋ መድኃኒት አጠጥቶኛለች። ለምንድነው ፒሪየድ ያልመጣሽ በሁለት ወር ድረስ ለምንድነው ያልመጣሽ ብላ ጠይቆኛለች። ሲጠይቀኝ መድኃኒት አጠጥቶኛለች። ያጠጠችኝ መድኃኒቱ በጣም ለኔ ችግር ውስጥ አስገብቶኛል። ስለዚህ ቢሮ ደውያለሁ። ቢሮ ምንም ላነሱኝ አይደለም። ኤጀንሲ ጋር ደውያለሁ። ኤጀንሲም ያነሱኝ አይደለም። እናንተ ድረሱልኝ የሀገሬ ልጆች። ምንም ማድረግ አልቻልኩም። እኔ ታማሚ ደም በጣም እየፈሰሰኝ ነው። ስለዚህ አሰሬ ለምን ፔሬድሽ አልመጣም ብላ መድኃኒት ሰታይ በሽተኛ ሆኛለሁ እባካችሁ ትላለች። ይሄን ቪዲዮ ሁላችሁም አዳምጡት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይሄን ቻናል ሁላችሁም ላይክ ሼር አድርጉልኝ፣ እንዲሁም ሰብስክራይብ ያደረጋችሁ አበረታቱኝ። አረብ ሀገር ላይ ያለሽ እህቴ ሁላችሁንም ይመለከታል። ይህን ቪዲዮ እስከ መጨረሻው አዳምጡት። አረቦች ምንም አይነት መድኃኒት ቢሰጧችሁ አትጠቀሙ። ብዙን ጊዜ ተነግረናል። እህታችን ዛሬ በሽተኛ ሆኛለሁ አረቤ መድኃኒት ሰታኝ ትላለች። እንግዲህ እህታችን እንደተናገረችው ለሁለት ወር የሚሆን ፔሬድ አይቼ አላቅም። ሁለት ወር ሲሆነ ሴትዮዬ ለምን ፔሬድ አላየሽም ብላ ስትጠይቀኝ ስራ ስለበዛብኝ ይመጣል ብዬ ስላት ለምን አልመጣም እስካሁን ድረስ ፔሬድሽ ስልና መድኃኒት ሰጠችኝ። መድኃኒቱን ከተጠቀምኩበት ሰዓት ጀምሮ በየቀኑ የሚፈሰኝ ደም እስካሁን ድረስ በሽተኛ አድርጎኛል። ሊያቆምልኝም አልቻለም። ወደ መክተብ ደወልኩ፣ መክተቦችም ስልክ እያነሱልኝ አይደለም። ኤምባሲ ደወልኩ፣ ኤምባሲ ስልክ እያነሳልኝ አይደለም። ስለዚህ እባካችሁ የአገሬ ልጆች ህይወቴን አትርፉት። እኔ አልቻልኩም፣ አቅሜ በላይ ነው። በየቀኑ እስካሁን ድረስ ምንም አይነት ለውጥ አላገኘሁበትም። ደሜን ጨረስኩኝ። ደሜ ፈሶ አለቀ። ስለዚህ እባካችሁ አትርፉኝ፣ ህይወቴን ታደጉ ትላለች። እና እባካችሁ አረብ ሀገር ላይ የምትኖሩ እህቶቼ የትኛውንም አይነት መድኃኒት ቢሰጧችሁ አረቦቻችሁ አትጠቀሙ። እህታችን እንግዲህ ያጋጠማት ፔሬድሽ ለምን አልመጣም፣ ሁለት ወር ድረስ ለምን ቆየ? ሲጀመር መጥፎ አረብ ብትሆን ነው እንጂ ክፉ ሴት ብትሆን ነው እንጂ የሷ ፔሬድ መጣ አልመጣ እሷን ምን አገባት? እሽተከል ሀያኒ እና በጣም ነው የምታሳዝነው። እህታችን እንደምታዩት ደሜ አበቃ። አሁን መንቀሳቀስ አልቻልኩም። ራሴ እየዞረብኝ ነው። ቆሜ መሄድ አልቻልኩም። መስራት አልቻልኩም። ሴትዮዬም ጋር እየተጣላሁ ነው። እኔም ከጤናያ ጋር አይደለሁም ትላለች። እና በመጀመሪያ ወደ ኢትዮጵያ መክተብ ስትደውሉ ወደ አረብ ሀገር ሲሸጧችሁ የዛን ሰዓት እናንተን አረብ ሀገር ሲሸኟችሁ ጨርሳችኋል። ከነሱ ጋር ግንኙነት እንደማይኖራችሁ መክተብ መቼም ቢሆን የሰራተኛ መብትና ግዴታ አክብሮም አስከብሮም አያውቅም። እኔ ግን ልላችሁ የምፈልገው እህቶቼ፣ ጠለብ የምትሰሩ እህቶቼ አሁን ላይ በጣም እየከፋ የመጣው ጠለብ ላይ ያላችሁ እህቶች ናችሁ። ሌሎቻችሁ እንኳ ምንም ያኔ ወታችሁ የምትሰሩ ቋንቋም ስለምትችሉ ምንም ስለምትችሉ መኖር ትችላላችሁ። ነገር ግን አዲስ አረብ ሀገር ላይ የምትሄዱ ራስሽን አሞሽ ወይንም ደግሞ እንደዚህ ወር ጠብቆ ፔሪዮዲስት ሳይመጣ ቀርቶ ሲዛባ ወይንም የሆነ ነገር ሆኖ ወይንም ወደ ከአረብ ሀገር ስትሄዱ የሆነ ነገር ያጋጥመናል ብላችሁ መርፌ ተወክታችሁ እንደሆነ ለአረቦች እናንተ ፔሪዮድሽ መጣ አልመጣ ምን አስጨነቃት? እሷ ምን አገባት? እናንተስ ምን አነጋገራችሁ? ነገር ግን ምንም አይነት መድኃኒት አትጠቀሙ። ብዙ እህቶቻችንም አረብ ሀገር ላይ ሄደው አይምሯቸው ተበላሽቶ የቀረው ምንድነው? አመመኝ ስትጨናነቅ ሀገራችን ላይ የተለያዩ አንዳንድ ሴቶች ሰይጣን የሆነ በቃ ዛር አለብን ምን አለብን እያሉ የሚሉ ሰዎች አሉ። አረብ ሀገር ሲሄዱም ደግሞ ያ በሽታ ያማቸዋል። ነገር ግን አረቦች ብድግ ያደረጉና ስለማያውቁት ሐኪም ቤት ወስደው መርፌ ያስወጓቸዋል። እነዚህ እህቶች የዘላለም ጥረት የዘላለም በሽታቸውን ተሸክመው ይመጣሉ። የአይምሮ ችግር አለባት ተብላ መርፌ ትወጋለች። እና እባካችሁ አረቦች ምንም አይነት መድኃኒት ቢሰጧችሁ ዋጭ እንኳ ብላ አስገድዳ ከሰጠች ተቀብለሽ ዙባላ ጨምሪላት። ከፊቴ ካልዋሽው ካለችሽ ምላስሽ ላይ አስቀምጪው። እና እህታችን እንደምታዩት አሁን በዚህ ሰዓት አረብ ቤት ትሰራለች። ስራውም አልቀረላት፣ በሽታውም አልቀረላት። ደም እየፈሰሰኝ ነው፣ ሊያቆምልኝ አልቻለም፣ ሰውነቴ እኔ ጋር መሆን አልቻለም፣ ሰውነቴ ከዳኝ፣ ከኔ ለቀቀ እያለች ነው። እንዴት አንድ ሴት ልጅ አይደለም ቀርቶ ረጅም ጊዜ እንደዚህ ደም እየፈሰሳት ሳምንት ሙሉ እንኳን ሲያመን እንዴት ነው የምንሆነው? እንዴት ነው የሚያረገን? እና አሁን ሰላሜ ጠፋ፣
እባካችሁ እርዱኝ ትላለች። እና ይህን ቪዲዮ ይመለከተኛል የምትሉ እህቶቼ እንደዚሁም አረብ ሀገር ላይ ያላችሁ እህቶቼ ለኔ ሳይሆን ለዚች እህቴ እባካችሁ ቪዲዮውን ሁሉም ሰው ይመልከተው፣ ሼር አድርጉት፣ ላይክ አድርጉት። እህታችንን ህይወቷን እንታደጋት። እኔና አንቺ ጤነኛ ሆነን ዛሬ እንደፈለግን እንንቀሳቀሳል። እህታችን ግን የኔና ያንቺን ጥሪ እየለመነች ነው። አትርፉኝ፣ ህይወቴ አደጋ ላይ ነው፣ ታመም ያለሁ ልሞት ነው እያለ ነው። ስለዚህ ሞታ ከንፈራችንን ከመምጠጥ ጥርሳችንን ከመንከስ የልጅቷን ህይወት ባለችበት ሰዓት እባካችሁ መንግስት ይመለከተው ከሆነ መንግስት እንዲደርስላት፣ መንግስት የማይመለከተው ከሆነ የሀገሪቱ ነዋሪ ህግ የሚያግዛት ከሆነ ህግ እንዲያግዛት፣ ልጅቷ የዋጠችው መድኃኒት ምን እንደሆነ ደሙ እየፈሰሰባት ያለው በምን አይነት ምክንያት እንደሆነ የዋጠችውን ከኒና እንዲታወቅላት እባካችሁ እኔ በአላህ ብያችሁ አላቅም፣ በአላህ ልበላችሁ እህታችንን ህይወቷን እናትርፋት። ዛሬ የኔንና ያንቺን እርዳታ ትፈልጋለች። እኔና አንቺ ከዛ ሄደን ህመሟን እንድንታመመላት ወይንም ደግሞ እኔና አንቺ ህመሟን እንድንካፈላት አይደለም። ነገር ግን የሚመለከተው አካል ሰምቶ ይህን ቪዲዮ እህታችንን እንድትተርፍ ነው። ስለዚህ እኔና አንቺ በስልካችን ምንም አይነት ሰዎችን መርዳት ከቻልን ስልካችንን የገዛነው በብራችን ሰውንም ራሳችንን ለመጥቀም ነው። እና እባካችሁ በእኔና ባንቺ እስካልደረሰ ድረስ እኔና አንቺ ደህና ስለሆነ እህታችን ላይ ያለው ህመም ሊሰማሽ ግድ ይላለን። እኔ ላይ አይደለም ልንል አይገባንም። እና እባካችሁ እኔ የትኛውም አረብ ሀገር ላይ ያላችሁ እህቶቼ ግፍ የሚበዛው አረብ ሀገር ላይ ነው። ስቃይ የሚበዛው አረብ ሀገር ላይ ነው። የሚያለቅሱት የአረብ ሀገር ሴቶች ናቸው። የሚከዱት የአረብ ሀገር ሴቶች ናቸው። አረብ ሀገር ያሉ እህቶቻችን 2 ዓመት ሀደሬ 3 ዓመት ሀደሬ አይምሮ አይሰራም፣ ደንቆሮ ትሆናለች፣ ነቅላ ትመጣለች የምንባለው እኛ ነን። ለፍተን ማስነን ደክመን እርፈት ያጣን እኛ ነንና እባካችሁ የዚችን እህታችንን እንባ እንጥረግላት፣ አለን እንበላት። ሁለተኛ ይመለከተኛል ወይንም ደግሞ የዜጎች መብት ይከበራል እያለ የሚከራከረው ሰውዬ የት ነው? እኛ አንሹራንስ መክፈል ብቻ ነው እንዴ? እኛ ግብር መክፈር ብቻ ነው እንደ በየወሩ። ስለዚህ እባካችሁ እህታችንን እናትርፋት፣ ህይወቷን እንታደጋት። ነገር ግን አሁንም ደጋግሜ የምነግራችሁ አረቦች የሚሰጧችሁን መድኃኒት አትጠቀሙ። ሊያምሽ ይችላልን፣ ሊደክምሽ ይችላል፣ ሊርብሽ ይችላልን። ነገር ግን በትዕግስት እለፊው። ስላመመሽ አረቦች ከቤት ውስጥ የተቀመጠውን ከኒና አንጥተው ወስደው ሲሰጧችሁ እናንተ ዝም ብላችሁ ድርግም ታርጋላችሁ። ወይ ቀኑ ያልፍበታል፣ ወይ እናንተ ተፈለገ አይደለም። ሲጀመር የከዳማ ከኒናና የአረቦች ከኒና ይለያያል። እኔ አንድ ጊዜ እንደዚህ አሞኝ ሴትዮዬ ማለት እግሬን ነበር ያመመኝ፣ መቆም አልችልም፣ በጣም ነበር የሚያመኝ። ግን የሰራተኛ ከኒና የሚባለው አለው አይነት ማለት ነው። ሰራተኛ የምትታከምበትና አረቦች የሚታከሙበት አንድ አይደለም። ከዛ እግሬ በጣም እያመመኝ ሲመጣ ሴትዮዬ በራሷ ስም ሄዳ አረቦች የሚሰጡት ተብሎ ለአረቦች ብቻ የሚሰጥ ከኒና አመጣችልኝ። ከዛ ውድ ነው የሚገዛው። እናንተ እንደዚህ ውጭ ለመግዛት ብትፈልጉ ያንን ብር አንዷ በ18 ዲናር ናት የምትገዛው። ሴትዮዬ ግን አንቺ አቅም የለሽምና ይሄን ሁሉ ብር አታወጭም ብላ ያን መድኃኒት ገዛችልኝ። ከዛ እኔ ደግሞ አልውጥም ብያልኳት ኖ ትድን ያለሽ እያመመኝ እየጠና ሲመጣ እንትን ቴሌግራም ማን ነው ይሄ ጎግል ላይ ገባሁና ሰርች ሳረግ ከኒናው በጣም ኃይለኛ ከኒና እንደሆነ እንደዚሁም ደግሞ ለአጥንት በጣም አስፈላጊ መድኃኒት እንደሆነ ሳቅ ያን መድኃኒት አንዷን ተጠቅሜ ለውጥ አገኘሁበት። ከዛ ከሴትዮዋ ጋር ስወጣ ሴትዮዋ ያንን ከኒና ደግሞ እኔ መንግስት ስለማይፈቅድ ለሰራተኛ ሴትዮዋ እንድታመጣልኝ ጠየኳት። እና ሲጀምር አረቦች ምን አይነት ከኒና እንደሚጠቀሙ ከቤታቸው ከኒና ይጠፋ፣ ቤቱ ሙሉ ከኒና ነው። እና እባካችሁ ጥንቃቄ አድርጉ ነው የምለው። መልካም ማዳር። አሰላሙ አለይኩም ወራህመቱላሂ ወበረካቱ።